ካፓዶሻ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 28 33 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ አራቱ ሰዎች አራቱ ሰዎች እነማን ናቸው? አራት ሰዎች የፈረንሳዩ የቀድሞ ፕሬዝዳንት ሳርኮዚ፣ የዓለማችን ቄሳር የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቭላዲሚር ፑቲን ናቸው። እንዲሁም ዘለንስኪ። በእነዚህ በአራቱ ሰዎች ዙሪያ የዓለም ሰሞነኛ ትኩሳቶች ናቸው። ከዚህ አንጻር ነው ከማን ነው እንጂ ሳርኮዚን ባስቀድማቸው ይሻላል። ሳርኮዚ ማለት የቀድሞ የፈረንሳይ ፕሬዝዳንት በጣም አክቲቭሊ የሚታወቁ ናቸው። የቀድሞ ጊዜ ናኝ ሰው እናንተን ስናወራ ያው ሰዎች ወደ ወህኒ ቤት ሲሄዱ የሚይዟቸውን እቃዎች ይዘው ሸክፈው ወደ አንድ ወህኒ ቤት ሄደዋል፣ አምርተዋል። ይግባኝ የመጠየቅ መብት አላቸው እና ወደ ወህኒ ቤት ሲሄዱ ሁለት መጽሐፎች ይዘው ነው ሄዱት። ሁለት መጽሐፎች መርጠው ማለት ነው። አንዱ ላይፍ ኦፍ ጂሰስ የኢየሱስ ሕይወት የሚልና ሌላው ደግሞ የካውንት ኦፍ ሞንቴ ክሪስቶ መጽሐፍ ናቸው። እነዚህ በተለይ ካውንት ኦፍ ሞንቴ ክሪስቶ በጣም መድበል ነው። እነዚህ ናቸው። የሚሄዱበት እስር ቤት ቀኝ ክንፍ የሚባለው የቪአይፒ ነው ወይም የብቻ እስር የሚደረግበት ነው። ምክንያቱም እንጂ ሰውዬ የቀድሞ የዛች ሀገር ፕሬዚደንት ነበሩ እና እንደ ሌላው ሌሎች ጋር ቢቀላቅሏቸው እዛ ውስጥ በሽብር ተፈርዶባቸው የገቡ አሉ፣ ድራግ እንትን የሚሉ አሉ። ስለዚህ ለሳቸው ደህንነት አስጊ ስለሆነ ነው እና አሁን የገቡባት ክፍል 110 ምናምን ካሬ ሜትር ትሆናለች። መታጠቢያ አላቸው፣ ትንሽ ቴሌቪዥን አላቸው፣
መጽሐፍ እሳቸው ይዘዋል። መኝታ አልጋ አለቻቸው። በእስር ቤት ውስጥ ያለ እስር ቤት ነው ወይስ ነው? እስር ቤት ነው። የእሳቸው ወህኒ ክፍል የእሳቸውን ክፍል ነው የማወራ። በእስር ቤት ውስጥ ማለት ነው? አዎ፣ በዛ በእስር ቤት የእሳቸው እስር ማለት የግድ ብትጠፈርበት ማለት አለ። ያን የሚያህል ሰው ቀንብ በማስቀመጥ ማለት ነው። ላይክ አሞራን እርግብ ቤት ውስጥ መኮድኮድ ማለት ነው። እና ሰውየው እዛች አልጋለቻቸው እንትናለቻቸው ምንድነው ገላ መታጠቢያ ያለቻቸው፣ ቴሌቪዥን ያሉ። በቀን 1 ሰዓት እንዲወጡ ይፈቀድላቸዋል ከዛች ቤት። ወዴት? እዛው ግቢ ውስጥ ወክ እንዲያደርጉ ለ1 ሰዓት ያህል ብቻ ሰውነታቸውን እንዲያፍታቱ ማለት ነው። ለ1 ሰዓት በጣም ከባድ። ይሄንን ነው ያደርጉትና ግን ዓለም በምን በደል ነው? አዎ እንግዲህ እሳቸው ለዚህ የዳረጋቸው በ2007 ነው እሳቸው ስልጣን ያዙት በፈረንጅ። በዛን ጊዜ የምርጫው የዙፋኑ ላይ ለመቀመጥ የምርጫ ገንዘብ በጣም ያስፈልጋል። የቅስቀሳው እያንዳንዱ የምትመደረከው ነገር በሙሉ ስንትና ስንት ወጪ ያለው ነው። በተለይ እንደ አሜሪካ የሚሆን ለመቼ አሜሪካኖችን አይታል $1 ቢሊዮን አንድደው ነው የሚመረጡት። እና አንዳንድ ጊዜ ዲሞክራሲ መሆኑ ሁሉ ጥያቄ ተስገባዋል። አሜሪካ ውስጥ ለምን እንደው ሰማይና ምድር የተደነቀበት ሰው አይሆንም? ሀብታሞች ካላቀፉት ሀብታም ካልሆነ ጨርሶ እዛ ምርጫ ላይ ብቅ ሊል አይችልም። ገብተዋል። በዓለም ላይ እንደው ለምን ማንም አይሆንም? የሀብታሞችን ይሁንታ አግኝቶ ገንዘብ ካልፈሰሰበት ወይም ደግሞ እሱ ራሱ ሀብታም ብሎ ገንዘብ ከሌለ በስተቀር የአሜሪካን ምርጫ መሞከር አይቻልም። ስለዚህ አንዳንድ ጊዜ ስታስበው ያስቸግራል። ሰው ገንዘብ ያስፈልጋቸው ነበረ። 2007 ላይ ሳርኮዚ እና ምንድን የሆነው አሁን እሳቸው የተከሰሱበት በእርግጥ ቀጥታ ብሩ እጃቸው ላይ አልገባም ብለው ከዚህ አንጻር ነፃ አድርገዋቸዋል። ይሁን እንጂ የእሳቸው 2 ረዳቶች ግን ይችን የምርጫ ገንዘብ እንዲያግዛቸው ክልክል ነው። የምጠቀመው የምርጫ ገንዘብ እሱን ነው ማስፈጸሚያ። ሶርስ ደግሞ ሊቢያ ነው፣ ፈረንሳይ። አይ ሶርሱ ገንዘቡን እንትን የወሰዱ አሁን ለዚህ ያበቃቸው ከነጋዳፊ ነው። በሚሊዮን ዩሮ የሚቆጠር ገንዘብ የወሰዱት እዛ ምርጫ ላይ የሚውል ማለት ነው። ያ አብሶሉትሊ ክልክል ነው። ኢቭን ለምርጫ የምትጠቀምበት ገንዘብ መጠን አለው በአውሮፓውያኖች። ስለዚህ አሁን ሳርኮዚ ለዚህ ዛሬ ደርሰባቸው በእድሜያቸው አመሻሽ ላይ ወደ ወህኒ ቤት ያስጎትታቸው ኬዝ የተጠነሰሰው 2005 ዓመተ ምህረት ነው ይላል። ከምርጫቸው 2 ዓመት አስቀድሞ ማለት ነው። ዝግጅቱ ከዛ ነው የጀመረው እና የወቅቱ የጋዳፊ የደህንነት ኃላፊ ነበሩ። እኚህ የደህንነት ኃላፊ የጋዳፊ ልጅ ባል ናቸው። የጋዳፊ አማች ናቸው እና አንድ ዘሩ ፈረንሳይ ሊባኖሳዊ የሆነ ማለት ነው። ሊባኖስን ገዝታለች ብዙ ማን ነው ፈረንሳይ ሊባኖስን። እሷና እንግሊዝ ናቸው እኮ መካከለኛው ምስራቅን ተቃርጠው ኦቶማን ቱርኮችን ካፈረከረኩ በኋላ እነሱ ናቸው የገዙትና ይሄ ፍራንኮ ሊባኒስ ፈረንሳይ ሊባኒሳዊ የሆነ አገናኝ ዚያድ ቲኬዲን ይባላል። በዚህ ሰውዬ ሞቷል። አሁን እሱ እንትና ማን ናቸው ጋዳፊ ሳርኮዚ ላይ ሊፈረድ ሰሞን ነው የሞተው። እሱ ነው አገናኙ። እሱ ከሊቢያ የደህንነት ኃላፊና የጋዳፊ አማች ጋር ያገናኛል። ነገሮች በዛ ሂደታቸውን ይቀጥሉና ጋዳፊ ያችን ብር ለቀቁ ማለት ነው 2007። ሳርኮዚን ጉዳይ አድርገን የምናወራበት ምክንያት ወይም ትኩረት የምሰጠው የዛሬ የገቡ ወደ ወህኒ ቤት እንዲገቡ ያደረጋቸው ኬዝ
ሊቢያ ከጋዳፊ ጋር ስለሚያዝ ነው። ቀደም ባልነው መሰረት እንግዲህ ግንኙነቱ ላይ አይተናል። በ2005 ጀምሮ መጨረሻ ላይ 2007 ላይ ያደረጉት የምርጫ ዘመቻ የዋለ ገንዘብ ነው። ግን ዓለም ፈረንሳይ ለምርጫ ድጋፍ ሊሆን የሚችል ገንዘብ ከሌላ ቦታ እንዲመጣ አትፈቅድም ማለት ነው። ማንም ሀገር አይፈቅድም። ማንም ሀገር ያኮ የፖለቲካ እንትን ነው። ስለዚህ ኢንተረስት ያለው ቡድን ይገዛህላ። አንተም ምርጫ ላይ የምትሳተፈው ለፈረንሳይ ፕሬዝዳንት ለመሆን ነው። ፈረንሳይ ላይ ኢንተረስት ያለው አንተ እኮ ነገ በሀገሪቱ ወንበር ላይ ተቀምጠህ የምትወስን ሰው ነህ እና ወለደ ሀገር ይያዝን የሀገሪቱ ቤተ መንግስት ኦልዌይስ ገንዘብን መከተል አለብህ። ገንዘብ ከሰጠው አንተ ላይ ተጽዕኖ አለ ማለት ነው። የምፈልገው ነገር አለ ማለት ነው። ለምንድን ኤሊሴ ቤተ መንግስት የሚገባን ሰው አንድ ሌላ ሀገር ፋይናንስ አደረገው ማለት ነው። ነገ ኤሊሴ ቤተ መንግስት ገብቶ ፕሬዚደንት በሚሆን ጊዜ በሱ ፊርማ ሀገሪቱ ብዙ ነገር ትሆናለች። ስለዚህ ያ ሰው አሁን ውለታዬን አምጣ ብሎ ያዛች ሀገር ላይ ያልተፈለገ ቁጥር የሚያደርግበት ነው። ከወንጀሎችም የከበደ ነው። አይደረግም። ማነው እንትና ማነው ሳርኮዚ ይሄ ከዚህ ጋር በተያያዘው ከጋዳፊ ጋር ጋዳፊ እንግዲህ የሞቱት በአረብ ጸደይ ምክንያት አድርገን ነው። በዛ ጋር በተያያዘ ነው የሚሉት። የአረብ ጸደይ ግን ቱኒዚያ ላይ ሲነሳ የቱኒዚያው አምባገነን አገር ጥሎ ጠፋ። የህዝቡ ቁጣ ነው ያበረረው። ከዛ ጋር ፈርቶን ደንብሮን ሄደው ወደ ሁለተኛ የመጣው ሆስኒ ሙባረክ ነው። ሆስኒ ሙባረክን ጣሪር አደባባይ የተደረገ የህዝቡ ንቅናቄ ነው ፋይናሊ ስልጣኑ እንዲለቅ ያደረገው። ከዛ በኋላ የመኖች የጦርነት ኬዝ ነው ምንድነው እነሱ ላይ የምናውቀው ኬዝ ነው። ጋዳፊ በአንጻሩ ሶስቱ ጎረምሶች እያልኩ ነበር መሰራ በወቅቱ ሳርኮዚ ግንባር ቀደም መሪ ነው። ሳርኮዚ እንትናን ይዞታል ማለት ነው እንግሊዙን ካሜሩን ዴቪድ ካሜሩን እንደዚህ ያኔ ጎረም 50 ምናምን ውስጥ ናቸው እድሜያቸው። በዚህ ደግሞ ባራክ ሁሴን ኦባማ ነው ተመሳሳይ እንትን ያላቸው። እነዚህ ሶስቱ ናቸው ማን ነው ጋዳፊን እንትን ያላቸው። ጋዳፊን የገደሉት አውሮፓውያን ናቸው ማለት ምዕራባውያን ናቸው። ግን ዓለም ጋዳፊ በሚስጥርም ቢሆን ሳርኮዚን አግዘውታል እና ምላሹ ለምንድን ነው እንደዚህ የከፋ ሊሆን ይችላል? አሁን እኮ ግልጽ ነው። ጋዳፊ ይሄን ያደረገበት ምክንያት ማን ነው? ሳርኮዚ ሂኖስ ዛሬ በ70 ዓመቱ በስተርጅና እድሜ በሶና ጥቂት ጋቢና ምንድነው ዳዊት ይዞ ወደ ወነ ቤት እንዲገባ ያደረገው ምንድነው? ይሄ ኬዝ ነው። ያውቀዋል። ያሰራው ነገር ህገወጥ ነው። የፈረንሳይ ምርጫ ለማሸነፍ ጋዳፊ ያው በጣም የሞላው ሰው ነው። ገንዘብ ወስዷል። ስለዚህ አንድ ከፊት ለፊቱ እንደሚያስጠይቀው ያውቃል። ስለዚህ የሞታ አይመሰክርም ይባላል። ጋዳፊና የጋዳፊ ልጆች ታሪኩን ያን መግደል መረጃ ማጥፋትም አድርጎለት በወቅቱ ያሰበው ነገር ነው። ምክንያቱም በወቅቱ ያይካሄድ በነበረበት ጊዜ ልጅየው አሁን ጣቱሩ ምናምን ተቆርጦ አለ የጋዳፊ ልጅ በዛ ገንዘብ የተነሳ መሆኑን ይናገር ነበር። ያጋልጠኛል ብሎ ማለት ነው። አሁን ፍርድ ቤቱ መርምሮ ያገኘው እንጂ ያጋልጠኛል ብሎ ነበር እንትን የሚለው። ስለዚህ በዛን ወቅት የአየር ድብደባ ምንድነው ያደረጉት? የእንትኖች አመጹ እስኖ ትሪፖሊ ቤንጋዚዎች እና ያን ጊዜ ቤንጋዚዎችን ለማዳን በሚል ሲሉ የመጀመሪያውን የማን ነው በደንብ ነው የማስታውሰው የጋዳፊን ታንኮች ከሰማይ ያነደደው የፈረንሳይ ሚራዦች ናቸው። አየር ኃይሉን በጦር ሰፈሩ ላይ ባለበት ቦታ ላይ እና የፈረንሳይ ሚራዥ የእንግሊዞች ዋቴቨር ሆነው እንትን ማለት ጀመሩ።
እና በአጠቃላይ አገዛዙ ያለውን እንትን መሳሪያዎች በሙሉ እየመቱ ጦሩን ጭምር እየመቱ ማነው ጋዳፊ መጨረሻ ላይ ያው ብዙ ለላንቲካ የሚበቁ ህዝብ ይወደኛል እያሉ ከዚህ የሸሹ ምናምን ወደ ቤንጋዚ ሸሹ እንትን ሸሹ የተወለዱበት ሀገር ወደ ሸሹ በጣም የሚገርምና የሚያሳዝን ጋዳፊ ህዝብ እጅ ከመውደቃቸው በፊት የሳቸውን ምን ይባል ይሄ አጃቢ መኪና አግኝቶ የመታው የፈረንሳይ ሚራዥ ነው በጣም የሚገርም ነው ሲመታው የሞተው ሞቶ ጋዳፊን ይዘው የሳቸው ሰዎች አንድ ያገኙት ምድር ይባለው ቦይ ነገር ወነገርት ይዟቸው ይገባሉ ማለት ነው ከዛ ከንትኑ ለማዳን ማለት ነው ያንዴ ህዝቡ ዋየ ያኒ ድብደው ሲል ህዝቡ ሆ ብሎ ወጣ ማለት ነው በደስታ ተገኘ የምንድነው ያገዛዙ አጃቢ ምናምን መኪና ተከተልትሎ በጦር ጀት ተመታ ብሎ መጣ ሲመጣ ዛፉካ ውስጥ ሆነው ጋዳፊ ከወርቅ የተሰራሽ ጉጥ ይዟል ዳይሲ አንዳንድ ቀን የሰው ታሪክ ይገርማል በጣም ገብቷል ስኖት ሪል አሁን አንዳንዴ ታሪክ ስናወራ እውነትም አይመስልም ኖ ቴዎድሮስ ንውሰድ አለም እንዴ ተታኩሶ ማድረግ የሚችለውና ማድረግ የማይችለውን አውቀው ወታደሮቹን አሰናብቶ አለም ሂዱ ራሳቸው አውጡ ብሎ ተዘጋጅቶ እስረኞቹን ፈቶ ተስፋ የቆረጠ የቦቋቃ ሰው ውሳኔ ቢሆን ነው ታቅዳቸዋለህ ራስ እየገባኝ በጥርስ ሁሉ ተበላቸው ነበር ለቆ በእውነት ነው የምነግርህ ለታሪክና ለትውልድ ጥሩ የሚሆን ምሳሌ እኔ እንግሊዞች አልወዳቸውም ለምሳሌ እንግሊዞች እኮ ሊያደንቁት የሚገባ ታላቅ ሰው ነው ቴዎድሮስ ሐውልት ሊያቆሙለት የሚገባ እውነቴን ነው የምነግርህ እስረኞቻቸውን ለቆ ከዛ በኋላ የእንግሊዝ ቪክቶሪያ እንዴት እንደሚገልጽ እሷ ነው መጽሐፍ ቅዱስና እንትን ይላከችላችሁ ለኢትዮጵያ መጽሐፍ ቅዱስ ገብቷል የሚገርም ነገር እና ከወርቅ የተሰራ ሽጉጡን ከዛ የሰጠው ስጦታ ነው እነዚህ ጋር አድርጎ ጠጥቶ ነው የወደቀው እና አንዳንዴ አማርኛ ኮብ ነው በጣም ጠጥቶ ነው የወደቀው የሸዋንም ንጉስ ሲንቆ የወሎንም ንጉስ ሲንቆ የትግሬንም ንጉስ ሲንቆ ወንድ ያለ ራሱ ገለው ማቁ የሚገርም ያ መቅደላ ፋፍ ላይ ጨዋት በረከተ የሴቱን አላቅ ወንድ አንድ ሰውት በጣም የሚገርም ነው አዎ ለምንድን ነው ያነሳሁት የጀብዱ ጉዳይ አይደለም ቃልህ መንፈስህ እውነትህ የእውነት ሲሆኑ ብዙም ቢገርሙ ነገሮች ታረጋለህ የሚገርም እርምጃ ነው የወሰደው ቴዎድሮስ ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል ይህ እድል ሳያመልጦ ዛሬውኑ በ0931 283328 በመደወል ቦታውን ያስይዙ ህልሞን እንገነባለን ከወርቅ የተሰራ ሽጉጥ ይዘዋል ጋዳፊ ከውጪ ዘነጣጥሎ ሊበላቸው የሚፈልግ መንጋል ይሲ መተኮስ አልቻሉም ከዛ በኋላ ደበደቧቸው
ምን እንዳረጉ እንዴት አድርገው ያንቦጃቡጃቸው እንደነበረ አይታል። አንድ ፒክቸር ያ ብዙ ጊዜ አቮይድ ነው ማድረግ እንደ ነገር አለ። ስለዚህ ጋዳፊ ከዛ በኋላ የምናየው በእንትን መኪና ላይ ዘርግተው አስከሬናቸው ተዘርግተው ይዘዋቸው ሲሄዱ ነበር። በጣም የሚዘገንን ነገር ነው እና የጋዳፊ የመጨረሻ ቃል የሚቧጭቃቸው እጅ ብዛት እንዲህ የሚያደርጋቸው ስንትና ስንት ዓመት የገዙት ሀገር ነው እና his last words ምን አደረኳችሁ? የጋዳፊ የመጨረሻ ቃል ይሄ ነው። አያ ኦኬ። የሳርኮዚ እጅ ግን ቀጥተኛ ሚና አለበት በዛ ከምርጫ ፖለቲካ ጋር በተገናኘ ትልቅ ወንጀል ነው ይሄ። በሀገሪ ፕሬዝዳንታዊ ምርጫ ላይ ገንዘብ ከሌላ ሶርስ አምጥተ መጠቀም ቤተ መንግስትን ወለዳደር ማስያዝ ማለት ነው። ክህደት ነው። ላልተፈለገ ማጋለጥ ማለት ነው። ትልቅ ወንጀል ነው። አሁንም በተገኘበት በተፈረደባቸው መጣን ነው እንጂ በትክክል ፋክቱ የበለጠ ሊወጣ ቢችል የበለጠ ሊቀጣ ቢገባው ሰው። ስለዚህ ያንን ሚስጥር ለመቅበር በዋነኛነት በዲሞክራሲ በመናምን እሳቤ እንትን ውስጥ መጥተው የጋዳፊ መሞት ምስክር ምንድነው ይባለው የሞት አይመሰክርም በሚል እየተደረገ ነው እና ዛሬ ሳርኮዚ ወደ እስር ቤት ሲሄዱ ደጋፊዎቻቸው አንድ ነገር ተናገሩ። እሺ ምን አሉ? አለ የቀድሞ ፕሬዝዳንት አይደለም የሚታሰረው አንድ ንጹህ ሰው ነው ያሉት። ንጹህ ሰው ማለት ምን ማለት ነው? ኢኖሰንት። ግን ይሄ ታሪክ ይሄንን ለእግዚአብሔር ፍርድ ነው የምንተው። ንጹህ ሰው ታስሮ ከሆነ የታሰሩት የቀድሞ ፕሬዝዳንት ናቸው። በስልጣን ዘመናቸው ላደረጉት ነገር ሊባል የሚችል ይሄ ነው። ግን ቀድሞ ፕሬዝዳንት የሚለው በዛ ስልጣናቸው ውስጥ በሰሩ ስራ ምክንያት ነው። የለም ንጹህ ሰው ነው የታሰረው። ፍርድ ቤት ቀርበው የተበየነባቸው መቼስ በቂ መረጃ ኖሮ ነው ወይስ መካዳቸው? ፍርድ ቤቱ ከገንዘቡ ጋር ገንዘቡን በቀጥታ አልተቀበሉ ብሎ ነፃ አድርጓቸዋል። ነገር ግን እዛ ሁለት የቅርብ ረዳቶቻቸው ማንሞኛል ዞሮ ታዲያ እንደዛ ነው የሚደረገው። ራሱ በእኛ ደረጃም እንደዛ አይደረግም። ስለዚህ ከነዛ ጋር ክሪሚናል ቁርኝት ነበራቸው ነው ገብቷል። ስለዚህ በዚህ መንገድ ብለዋል እና የሰባ ዓመት ሰው ናቸው። በጊዜ ሂደት ደግሞ እሳቸውም ይሞታሉ እንደ ጋዳፊ እና ሌላ ቦታ ይጠያይቃሉ። ጀመሩ እኮ ማለት ነው። አሁን ግን ይኸው እንግዲህ የኢየሱስ ታሪክን የሚዘክር መጽሐፍም ይዘው ነው የገቡት እና በእስር ቤቱ ቆይታቸው ብዙ ነገር ከራሳቸው ጋር ይታረቃሉ። እና ሳርኮዚ ይሄ ናቸው። ሌላ ጥያቄ ከሌለ ወደ ሌላ ዓለም እንደው ሳርኮዚ አሁን አንተ ስታስቀምጠው የሰሩት ወንጀል ነው። ግን ሊቢያ አሁን ካለችበት ሁኔታ አንፃር ስታየው ሊቢያ ገንዘብ ነው የተጠየቀችው፣ ገንዘብ ነው የሰጠችው፣ እርዳታ ነው ያደረገችው። ህጋዊ ባይሆንም እሱስ እርዳታ ወንጀል ነው። እሱ ወንጀል ህጋዊ ባይሆንም ያልኩት ከዛ አንፃር ነው። ግን በሊቢያ ህዝብ ላይ በዚህ ምክንያት የደረሰው መዓት ተኝተህ እንድትነሳስ ያደርጋል ወይ? አሁን የሳርኮዚ በደል ገንዘብ መቀበል ብቻ አይደለም፣ አገር መካድ ብቻ አይደለም። በሊቢያ ላይ የደረሰው መከራና ግፍ የሳርኮዚ በደል አይደለም ወይ? እንግዲህ ሳርኮዚ ስልጣን ላይ በነበሩ ጊዜ ስልጣኑ ያስቻላቸውን ነገር ሁሉ ማድረግ ስለቻሉ ብቻ አድርገውታል። ማድረግ የሌለባቸው የመጀመሪያው ኃጢአታቸው በነበራቸው ግንኙነት ተጠቅመው እንደ ሊቢያ አሁን ሊቢያ ማለት ምን አይነት ሀገር ናት? ያው አምባገነን ነው። የንጉሶች ሀገር ነው። አቤታዊ ምናምን ቢሆኑም ጋዳፊ በስም ወታደራዊ ነገር ቢሆንም ያው ንጉስ ማለት ናቸው። የሊቢያ ገንዘብ የእሳቸው ገንዘብ እንጂ የሊቢያ የእሳቸው በጎ ፍቃድ ነው። አሁን አንዳንድ ሰዎች ጋዳፊ ለህዝብ ያደረገው ነገር ይሉታል። ግን ያ የሊቢያ ህዝብ ሀብት ነው እና ሲስተምና ስርዓት ኖሮት
በዛ መንገድ አንተም በቦታ በአገልግሎት የምትጠቀመው ነገር ነው ቢያንስ በመርህ ደረጃ ግን ያ ገንዘብ እንደራስ ገንዘብ ተቆጥሮ አንተ የምታደርገው ነገር በሙሉ በውለታነት የሚቆጠርበት ሁኔታ ብዙም አልገዛበትም እኔ ግን ስቲል የሊቢያ ህዝብ ውሳኔው ለሊቢያ ህዝብ ነበር መጥቶ የነበረበት እና ቀላል ነገር አለ የሚተናገሩት ለፈረንሳውያን የታሰረው የቀድሞ ፕሬዝዳንት አይደለም የዋሰው ነው ሲሉ ነው የቀድሞ ፕሬዝዳንት የታሰረው because ኤሊሴ ቤተ መንግስት ስለነበሩ ማድረግ ይችላል ለታል ከኤሊሴ ቤተ መንግስት እንኳን ሲወጡ እንዳይጠየቁና እንዳይከተላቸው ለማድረግ የጋዳፊን መንግስት አገዛዝ ምናምን ቢቻል እስከ ቤተሰቦቻቸው ለመቅበር እርምጃ ወስደዋል የፈረንሳይን ሀብት የፈረንሳይን አቅም በመጠቀም ማለት አይደለም ይሄ ዘትሩዝ ዶክተር ዛሬ እኔ ኢኖሰንት ሰው ነኝ ማለት ይችሉ የነበረው እዛ ስልጣን ላይ ሳሉ yes ይችላሉ ጦርጀቱን ሂድ ብለው ማለት ይችላሉ ግን ጀስቲስ ነበረ ወይ ትክክል ነበረ ወይ ስልጣኔና ቢዩዝ እያደረኩ አይደለም ወይ ብለው መጠየቅ ነበረባቸው ያንን ጠይቀው ቢሆን ኖሮ ይሄ ያልኩ ነገር የለም ገብቷል ስለዚህ አሁን ኢኖሰንት ሰው ነው የሚጠየቀው ሲሉ ማንም ለምንበት ነው ኢኖሰንት አይደሉም ገብቷል እዛች ባሉ ጊዜ ሁሉ ነገር ይቻላል አያ there is no tomorrow አያ ነገ ምንም አይመጣም በሳቸው ላይ በዛ ነው ያደረጉት ድርጊት ነው አገራት ፍቷል ሊቢያ ለምሳሌ እንደ ሀገር አሁንም ሊቢያ አልተመለሰችም ፕሮባብሊ ሊቢያ ተመልሳ እንደድሮ አትሆንም ፕሮባብሊ ነገ ሊቢያ ህዝብ አሁን የሚኖረው ኑሮና በፊት የሚኖረው ኑሮ በደህንነቱ በሰላሙ በሀብቱ በጸጋው በሬሌቫንሱ ቢታይ እዚህ ጋር የለም አይደል እና ሁለት መንግስት ነው በዛ ያለው የትናይት ሆነ አያ ያ ሊሆን የቻለው እነዛ እኔ በወቅቱ የሰራ ጎረምሶቹ ያልኩ ነበር ሰራ ማን ነው ኦባማ ያ ዴቪድ ካሜሮን እንግሊዙ እና ሳርኮዚ ናቸው ስለዚህ አሁን ዛሬ አራቱ ፍርድ ቤቱ አያ አሁን መንግስታ በሚፈልጉበት ገባ የባቄላ አንዱሽ ባቄላ እንትን ብሎ ዝፍዝፍ አዎ ባቄላ አለ በጣም ይጣፍጣል እንዴ በቀላሉ የሚላጥ እሷን እየበሉ ገባ አፔንጃይ ማለት ያስፈልጋቸው ህይወትን ማጣጣም ባለባቸው ሰዓት ላይ ይምጡ ብሎ ፍርድ ቤት የጠራቸው ያኔ ይሰሩት ነው ያኔ ራሳቸውን አላቀው ያኔ በቦምበሩ ነው ያስቡት ያለው በጠመንጃው ነው ያስቡት በነበራቸው እንትን ያስቡት ስለዚህ ሳርኮዚ ዳርህናንተ ስናወራ ምቻቸው ናቸው በጣም ከባድ ነው እና እዛ ውስጥ ነው ያሉት ታሪካቸው ነው ዓለም የዋሪ ደር እንጂ ፍትህ በጊዜውና በሰዓቱ ይመጣል አዎ እነ ዴቪድ ካሜሮንና ኦባማም ሬሊ በዚህ ጉዳይ ላይ ተመሳሳይ እንትን ያላቸው ስለዚህ እንግዲህ ነገን አናቅም አራቱ ብለናል አሁን ሳርኮዚን በሚገርም መልኩ ነው ያስቀመጥከው እስቲ ቀጣዩ ማን ነው ቀጣዩ ደግሞ ያው ዶናልድ ትራምፕ ናቸው የዶናልድ ትራምፕ እጅ እዚህ ላይ ነበር ኖ ከዚህ ጋር አይገናኝ ሌላ ታሪክ ነው እሺ እሳቸው ላይ ደግሞ ድብልቅ ያለ የተቃውሞ ሰልፍ ነበር የተካሄደው አርብና ቅዳሜ የሰዓት አቆጣጠራችን ከያጋ ስለሚለያይ ኢንዌይ አንድ ቀን የቆየ ነው እሺ አሜሪካ ያ ኦልሞስት ሰብ ኮንቲኔንት ነች ሰፊ ነች በጣም የሰዓት የጊዜ እንትንም ልዩነት አለው ኦኬ እና 2700 የተቃውሞ ትዕይንት ተዘነ የተደረገባቸው 7 ሚሊዮን ገደማ ህዝብ ያካትት ኦኬ እና የሰልፉ ራሱ ቲሙ የተቃውሞ ትዕይንቱ እምቢ ለንጉስ የሚል ነው ኦባማ ላይ ኖ
ዶናልድ ትራምፕ ኦኬ ዶናልድ ትራምፕ ላይ እምቢ ለንጉስ የሚል እሺ እና እኛ ንጉስ አልመረጥንም እኛ የመረጥነው ስልጣኑ በህገ መንግስት የተገደበ ኤክስኪዩቲቭ ፓወሩም በተለያዩ ተቋሞች የተገደበ እና የራሱ እንትን ያሉትና ለህዝብ ፍላጎት ተገዢ በሚሆንበት መንገድ የተቀረጸ ወንበር ላይ ነው ያስቀመጥናቸው የመረጥነው የሪፐብሊክ መሪ ነው የመረጥነው አሁን ግን ያሻውን ራሱ አሜሪካ ሆኖ ፍጹማዊ ንጉሳዊ አገዛዝ እያሰፈነ ያለ መንግስት ነው ያለን እና የሰውዬ መከሰስ አለበት ኢምፒች መደረግ አለበት በአሜሪካ ህግ በኮንግረሱ ይከሰሳል በዛ ላይ ተከሶ ለሴኔት ቀርቦ ሴኔት በነገራቸው ክስ ከተመሰረተባቸው ያው መነሻ ምክንያት ነው ማለት ነው እና ለሴኔት በያኔ ከደረሱና ተወሰነባቸው ስልጣናቸውን ይገፈፋሉ እንዲህ አይነት እንትን ተደርጎባቸው ነበር ስልጣናቸው ይገፈፋል የሚለው አረፍተ ነገር የአሜሪካ ህግ አንድ በምርጫ የተመረጠን ፕሬዝዳንት የሚያነሳበት ሂደት አለው ያ ኢምፒችመንት ምንለው ነው የአሜሪካ ኮንግረስ ፓርላማው ማለት ነው በህዝብ የተወከለ ነው የኛ የተወካዮች ምክር ቤት እንደማለት ነው ስለዚህ አሁን እሱ መክሰስ ይችላል እሱን ከመሰረተብህ በመንግስት እንቅስቃሴ ላይ ያሉ መንግስትን የመንግስቱን አስፈጻሚ ከከሰሰው ድምጽ ይሰጥና በክሱ መሰረት ስልጣኑን እንዲገፈፍ ወደ ህግ መወሰኛው ምክር ቤት ይመራል ህግ መወሰኛው ምክር ቤት ደግሞ በቀረበበት ክስ ያዳምጣሉ ቁጥ ብለው ይከራከራሉ የተከሰሱት እና ድምጽ ይሰጥበታል በህግ መወሰኛው ምክር ቤት ውስጥ አብላጫው ድምጽ ሰውየው ስልጣኑን እንዲገፈፍ ከሆነ በህዝብ ድምጽ የተመረጠ የአሜሪካ ፕሬዝዳንት ስልጣኑን ሊያጣ የሚችልበት ህጋዊ አንዱ መንገድ ምናልባት ብቸኛው መንገድ በአሜሪካ ሴኔት ስልጣኑን ይገፋል መጥፎ ብቻ ሳይሆን አይ ዶንት ኖ ሂደት አለው ወደ ሌላ ምንትን ወደ እንዲሸጋገር ሌላ የወንጀል ክስም ሊመሰረትበትና ወደ ወህኒ ቤት መሄድም ካለበት ሊበይንበት ይችላል ወደ ታች ሊወርዱ ይችላል ስለዚህ እንዲህ አይነት እንትን አለ እና አይ ዶንት ኖ ሁለት ሰቀር ብለና ዶናልድ ትራምፕ ተከሰዋል ኢምፒች ተደርጓል ስለዚህ በመጀመሪያ ስልጣን ዘመናቸው ካፓዶሻ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል ይህ እድል ሳያመልጦ ዛሬውኑ በ0931 2833 28 በመደወል ቦታውን ያስይዙ ህልሞን እንገነባል ስለዚህ አለ አሁን ለምሳሌ የዶናልድ ትራምፕን አካሄድ ካየነው ምሽት ቤታቸው ቁጭ ብለው በትዊተር ገጻቸው ሐሳባቸውን ይገልጻሉ ብዙ ጊዜ ኮንግረሱ ይሄንን ወሰነ ሲባል አይደለም የምንሰማው ወይም ዶናልድ ትራምፕ እንደዚህ አደረጉ ከሆነ የምክር ቤቱና የዶናልድ ትራምፕ ተጣጥሞ የሚሄድ ነገር አለ ወይ ነው ወይስ ህዝቡ እንዳለው ዶናልድ ትራምፕ ንጉስ ነኝ ብለው እንደ ንጉስ ነው አንዱ ነገር ይሄ ነው በራሳቸው ነው የሚወስኑት ነው በራሳቸው እሱ ብቻ አይደለም ለምሳሌ ያክል አጥብቀ ከጠየቅ ትሩዝ የሚባል ማህበራዊ ሚዲያ አላቸው ዶናልድ ትራምፕ እንደነንተን ማለት እኮ ነው እንደነ ትዊተር
በብዙ ሰዎች በሚሊዮን ዶላር አክሲዮን የገቡበት እኮ ነው የሳቸው ታዲያስ ባለቤቱ ናቸው ማን ይሄ የሚያስቀናኝ ሰው ይያል ኤለን መስክ ይሄን በጣም ነው የምቀናው በሰው ተቃጥዬ ሞትኩ በቅናት በምን ምክንያት ነው የሚያስቀና በቃ የዓለማችን ባለብር ነው ሌላ ምን ይሄኮ ምንም የሚደበቅ አይደለም እና እሱ አሁን ቲክቶክ የሱ ነው ስለዚህ ቢዝነስ ነው አዎ ከፍተኛ ብሮች የሚንቀሳቀስበት ነው ሶ ዶናልድ ትራምፕ የዚህ ትሩዝ የሚባለው ማህበራዊ ገጻቸው ያለ ነው የምንለውኛ ነገን ኢትስ ላይክ ሂዝ ኤክስ ገጻች ኤክስ ምንድን ነው የሚባለው ወይም ድርጅት በለው እና በዚህ ላይ የመንግስታቸውን አቋም የሚገልጹት ይሄ የመንግስታቸው አቋም መግለጫ ሊሆን ይፈቀዳል እንዴ እኔ በፍጹም አንድ ቢዝነስ ነው ይሄ ምክንያቱም ቢዝነሳቸው ዛሬ ያጀሪቱ ቁልፍ ውሳኔዎች መጀመሪያ ላይ የሚተላለፉበት አሁን ሁሉም ለምሳሌ ሁሉም ሰው የዶናልድ ትራምፕ እንትከሌላው እንት ትሩዝ ከሌላ እሱ ከፍተህ ነው የምታየው አንድ ቀን ከፍተህ ስታይ በራስ ሀገርም ላይ የተላለፈ ውሳኔ ካለ እዛ ላይ ነው የምታየው ስለዚህ ጠዋት ቡናን ማኪያቶን እየጠጣ ምን አሉ ብለህ የምታየው እሱ ነው ሶ እንደ ቢዝነስ ተመልከተው የአሜሪካ ውሳኔዎች የሚሰሙት መጀመሪያ እዚህ ላይ ነው አየህ የዋይት ሃውስ ቃል አቀባይ አለች አይደል በሷ በኩል አይደለም የምትሰማው በዋይት ሃውስ ጋዜጠኞች በኩል አይደለም የምትሰማው መጀመሪያ ኖ በሲኤንኤን አይደለም ወይም በፎክስ ኒውስ አይደለም የምትሰማው በትሩዝ ነው ስለዚህ አሁን አምረን ነው ከተባለ የተቆራኘ በጣም ኮንፍሊክቲንግ የግል ንግድ እኮ ነው ይሄም አለ ሁለተኛ በአሰራርም ደረጃ ሲወሰን እውነቱን ከተባለ የምትወስነው ውሳኔ ኮንሲኩዌንሻል ነው ቢኮዝ መሪ ነህ አይደል ውሳኔን ያሳለፍክበት ሞመንት ምንድነው ለምሳሌ ዶናልድ ትራምፕ ለምሳሌ አንድ ሰው ጥናት ያደርግ ስንት ሰዓት ላይ ነው አንድ መግለጫ ወጥቶ የተናገሩት ወይ ነው ደግነቱ እንደማይጠጡ ይታወቃል አይጠጡም እሱም አንድ አጨስም አጨስም ወንድማቸውን የገደለው እሱ ነው ጠጭ ነው ወንድማቸው ነበር ታላቅ ወንድማቸው እና እሱ ላይ ትልቅ ምሳሌነታቸው በዚህ ሁሉ ሀብትና ትርምስ ውጥንቅጥ ምናምን ውስጥ ገብቷል ውስኪው ኮኛኩ ምኑ ከፊታቸው ሁለት ቃል ለመለዋወጥ እዚህ እንገናኝ ለመባባል አይደል መታፈሰው እሱ ነው የለም አጨሱም አይጠጡም ነው እንጂ ሄደ ስታይ ከሌሊቱ 7 ሰዓት ይላል ለምሳሌ እኚህ ሰው የሚጠጡ ቢሆኑ ገብቷል ምንስ ይችላሉ እንደ እንደው አቋም ለመውሰድ ያሉበት ሁኔታ ምንድነው ራሱ አለም እንደው መጠጡ ቀርቶ ራሱ እንቅልፍ እኮ ያንገላውጃል ኤግዛክትሊ እንቅልፍ ባንገላወጀህ ስሜት ተነስተ የምትጽፈው ነገር ሹር ኩዌስችን ይደረጋል ስለዚህ በዛ ነው የሚወሰነው አሁን ለምሳሌ ህንድ እንደዚህ ነው ነች እኔ ከሳት አቆጣጥሮ ልባላልኩም እንጂ ናሬንድራ ሞዲ ተኝት ይሆናል ተቀስቅሰው ነው የተነገራቸው ገባ 25% አርጓለሁ ምንድነው ታክሱን ደግሞ በስንተኛ ቀን 50 እንትን ብዙ ሀገሮች እኮ ተላቸው የሚሰሙት እንደ ሳት አቆጣጠራቸው ትራምፕ ከስዳላቸው ወይ አውሮፕላን ላይ ያሉናል ውስታደ የሚያስተላልፉት ሶ በአጠቃላይ ያያዛቸው አሁን ደግሞ በተለያዩ የአሜሪካ ከተማ ዋነኛነት ተነሱበት ባይ ዘ ወይ ፖርትላንድ የምትባል የየመን ግዛት ሀገር ነች ከተማ ነች ፖርትላንድ ተፈቀደላቸው ፍርድ ቤት ከልኩላቸው ነበር ወታደር ያስገቡ ነው ብዙ ቦታ ቺካጎ ላይ ዘምታለው እንዳኑ ነው ልብ አድርግ ፍርድ ቤት መልሷቸው ነው እንጂ አሁን እንትን አይሉም አሁን ይሄኛው ፖርትላንድ የምትባለው ላይ አግዷቸው ነበር አሁን ከይግባኝ በኋላ ፈቀደ ይላል የአሜሪካ ጦር ኮዳ ይብር ነው ይገባል አደባባይ ላይ ዋሽንግተን ላይ
እንደዚህ አጣብቂኝ ቦታ ላይ እንደዚህ አለ። እኔ ይሄን ማቀው ድሮ አንድ ጦር ነበረ ድሮ ባክ በደርግ ጊዜ ማለት ነው። ወፖ አይደለም መጀመሪያ እንትንና በቃ የት ልጓል ብትለው ከዛ በኋላ ለመድ ነው። ከዛ በኋላ እኮ ለመድ ነው። አሁን እንደዛ ነው። በፊት ግን እኔ አይቻልም እንግዲህ ያን ጊዜ ግን እንትናቸው ከበረሃ ነው የመጡት ይባላል። ቤቱን ሊፈትሹ ነበረ። ድራሽ ነው የሚጠፋው። ትጥቃቸው ቁመታቸው ከተማ ላይ ወታደር ይወጥፍናል በጣም አይደለም እንዴ? ዋሽንግተን ላይ በቃ ወንጀልና አጥፍቻለሁ ብለው ጦር እያደረጉ ነው ያሉት። ስለዚህ ከዚህ በፊት የአሜሪካንን ጦር መፈልገው ከውስጥ ያሉ ጠላቶች ለመዋጋት ነው። ከውስጥ ጠላታቸው ማን ናቸው? አሁን እነዚህ ወታደር የሚልኩባቸው ከተሞች ዲሞክራቶች ናቸው። በዲሞክራቶች የሚመሩ ገብታ የቺካጎ ከንቲባ ዲሞክራት ነው። የዲሞክራቲክ ፓርቲ ሰው ነው ማለት ነው። የዋሽንግተን የመንግስቱ መቀመጫን ከንቲባዋ ጥቁር አሜሪካዊት ነች፣ ዲሞክራት ነች። ዲሞክራቲክ ፓርቲ ነች። እንደዚህ የዲሞክራቶች የሚያፈራር ከተሞች ላይ ወታደር እያስገቡ ነው። እና ይሄ አንዱ ወደ 7 ሚሊዮን የወጣበት አንዱ ምክንያት ይሄ ወታደር የማዝመት ጉዳይ አሁን የተቋሞ ትዕይንት ሲኖር ለምሳሌ የቴክሳስ ከ3 ቀን በፊት ነው ብሔራዊ ዘብ የሚባለውን ተዘጋጁ ያለው። ተቋሞ የተደረገው አሁን ባለፈው ነው። ይሄን ያነሳንበት ምክንያት ምንድን ነው? በዚህ ሳምንት ዶናልድ ትራምፕን ቶፒክ ያደረጋቸው ማለት ነው። እና ትዕይንተ ህዝቡ ተደረገ እና ከመፈክሮቹ መካከል 2 መሰረታዊ የዜግነት ግዴታዎችን መወጫ መንገዶችን ያጭበረበሩ መሆናቸውን የሚጠቅስ ነው። ለውትድርና ተጠርተው አሞኛል ብለው አጽፈው ነው የቀሩት። ልጅ ሆኖ ማለት ነው። አዎ የሚያስነክሰኝ ነገር አለ ብለው አላቅም እንዳሉት ያን ይደረጋል። እንደሱ አምልጠዋል። ሀገራቸው ለግዳጅ በጠራቻቸው ጊዜ የቢሊዮነር ልጅ ናቸው አልሄዱም። በዚህ አመመኝ ነው ወጋኝ ብለው እንትን አድርገው አምልጠዋል። ያን ሁለተኛው ደግሞ ታክስ ከፍሎ አቅም ነው የሚባሉት ግብር ግዴታ ነው። የአንድ ዜጋ ግዴታ ነው። ግብር መክፈል አለበት። ያው እንደ ሀገሪቱ ደንብ ማለት ነው። እና እሳቸው ለፕሬዝዳንት ወዳደት ጠይቀው ያውቃሉ? ግብር ከፍሎ ማያውቅ ሰው ነው ብላችሁ ታውቃለች? ጋዜጠኛ ኖ ሂላሪ ክሊንተን የሀገሪቱን ይዤ ልምራ ለሀገር ምሳሌና አርአያ ልሁን የሚለው ሰውዬ ሀገሪቱ የምትከፍልበት ኤቭሪ ሲቲዝን ገብቷል። የጉልበት ሰራተኛው፣ ቀቃዩ፣ አብሳዩ ሁሉን ጨምሮ ግብር ከፍለው ነው ሀገራቸው። ሰው ሀገሪቱ እንደ ሀገር የምትንቀሳቀስበት ገንዘብ ያን። ስለዚህ አንድ አሁን በእነሱ ዘንድ መኩሪያ ምንድነው? ያው ግብር ከፋይ ነኝ የሚል ነው። ታክስ ፔየር የሚለው ነው። ይህንን መሰረታዊ ዜግነት ግዴታ ላለመወጣት ብዙ አይነት 30 ጊዜ ከሰርኩ የሚል በማስገባት whatever በማድረግ የሚያመልጥ ሰው ዶጀር ነው ይሄ ሰውዬ ብላ በክርክር ላይ በምትናከራቸው ጊዜ ዛት ሜክስ ሚ ስማርት አሏት። በጣም የሚገርም ነው። ከአንድ ሀገር መሪ ማለት ነው። በምርጫለት እንዲህ ስትላቸው ታዲያ እኮ የኔና ስማርት የኔን እኮ እንትን እንደሚያሳየው ምንድነው የኔን አራዳነት እኮ የሚያሳየው ይሄ እኮ የኔን ምጥቀት ነው የሚያሳየው። ማንም ሰው አለመክፈል ሊፈልግ ይችላል፣ ግን አይችልም። ለግን ይችላል ገብቶ አም ሶ ስማርት ብለው ነው የመለሱት። እና ዶናልድ ትራምፕ ምንም ነገር ቢያደርጉ እንትን አይላቸውም ምንድነው ይባላል፣ አስጠይቃቸውም። አሁን ግን ታዲያ ለምን አነሳናቸው? እንደው መቼም ስቅ እንደማይላቸው ተስፋ አለኝ። ነው ሰው ሲያነሳ ምላስን ነው መስራክተው እንዴት ነው ጉንጭህን ምላስን እንዲህ አይነት ነገር አለ። ያነሳናቸው ለእንዲህ አይነቱ ተቋሙ የሰጡት መልስ ነው። ምን አሉ? ማህበራዊ ሚዲያቸው ላይ ትሩዝ ላይ አንድ የቪዲዮ ክሊፕ ጫኑ።
እሺ እና ቪዲዮ በአርቲፊሻል ኢንቴሊጀንስ በሰው ሰራሽ አእምሮ የተሰራ እና ጀት አብራሪ ሆነው እሳቸው እና የኤርፎርስ ፓይለቶች ቱታ አድርገዋል። እሺ እዚህ ላይ ደግሞ ሄልሜት አድርገዋል። አዳመጫው ምናምን መናገሪያው ላይ የአንድ የጦር ፓይለት ሁሉ ነገር አላቸው። ከዛ ጀታቸው ተነስታ ትሄዳለች እያበረሯት ማለት ነው። እና ሊደበድቡ ማለት ነው። የጦር ጀት የሚነሳ ሊደበድቡ እና ሲሄዱ የጠላት ኢላማዎች ከጦር ጀቱ ስር ሆጨጭ ብለው ይታያሉ። እምቢ ለንጉሥ ሰልፈኞች ናቸው እንደዚህ። እና ከፊት ያሉት የታወቁ በዚህ በማህበራዊ ሚዲያ ላይ የዲሞክራቶች ድምፅ ሆነ ሞግተው ያዙ እና ሰልፉም ላይ የነበሩ ሰዎችን ከፊት ቁልጭ አድርጓል። መቼም ይሄ ሰው ሰራሽ አእምሮ ጉድ ነው የሚሰራው። ያ ምንም ስለተነገረ ነው እንጂ አስቀድመን ማወቅም አይቻል። ቁልጭ አድርጎ እንደዛ አለ። ከዛ በኋላ የጦር ጀቱን ሮኬት መተኮሻ ሲጫኑት እነዚህ የሽንት ቤት መጣጭ መኪኖች እንደ የጫኑትን ወስደው ምን ያደርጋሉ? እንደሱ አይነት ነገር አማርኛ ብዙ አማራጭ አለው። እዳሪ ብንለው ትንሽ ትልና ወይም አይነ ምድር እንዳለ ነው የሚለቁት እዛ ሰው። ይሄ በሳቸው ድረገጽ ነው የተለቀቀው። በሳቸው እንትን ላይ ትሩዝ በሚባለው ወይም ሁሉ ነገር በሚልኩበት ኦኬ። እና ከፊት ያለው ልጅ በድንዴ ሊሞት በጣም በከታተለው ነው ቲክቶክ ላይ ዋና ድምጾች አሉ። እና ኃይለኛ ወጣት ልጅ ነው። እሱ ላይ በተለይ ይሄ እንዳል መጀመሪያ እሱ ላይ የሚቀባው ከንቱኑ ጀምር ማለት ኢትስ ላይክ እንኳን እሱ እኔ እንደተቀባው ነው የሚሰማ ይዘገንናል መሰለህ። በዚህ አድርገው አንድ ሰርፍ በተላሉ ማለት በዚህ ማለት ነው። እና እነዚህ እዚህ ግቡ የማይባለው አሜሪካ ያለው በሚል እንዲህ አይነት ምላሽ ነው የሰጡት። እና ለዛሬ እንግዲህ ካለምነ እንስማ አንድ ጉዳይ ያደረጋቸው ዶናልድ ትራምፕን የሰጡት በአየር ኃይል ጀት አብራሪ የተመሰለ የአይነ ምድር ድብደባ ነው። ግን ፖለቲካዊ ምላሽ ነው ያለው። በጣም ከባድ ያ ምንም አታመጡም ነው ያነትኝ ማታመጡም በጣም የሚገርም ነው። ዓለም እንግዲህ ሶስተኛው ሰው ማን ነው? ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት ዕድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት ዕድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን። ሶስተኛው ሰው ቭላዲሚር ፑቲን ናቸው። እና ቭላዲሚር ፑቲን አሁን እየሰማን ያለነው ነገር በራሽያ የሚረጋገጥ ከሆነ ወይም ደግሞ በአሜሪካ አስተዳደር የሚረጋገጥ ከሆነ እስካሁን 4 ዓመት ገደማ የቆየውን ጦርነት የተካሄደበትንና ምዕራባውያን እንደሚያቀርቡት ከሆነ ቢያንስ 1 ሚሊዮን የጦር ጉዳት
ተቀብላለች ራሽያን 1 ሚሊዮን 1 ሚሊዮን በጣም ብዙ ነው እና በየጊዜው ነው ቁጥሩን ኢንፍሌት የሚያደርጉት ከ250 ሺህ እስከ 350 ሺህ ተገድሏል ብለው ለሚያቀርቡት እና ሌላው ደግሞ ቆስለኛ አንዳንድ እንትን የሚል ነው የሁሉ ውጊያ የተደረገባቸው ግንባሮች ይታወቃሉ እና 4 ግዛቶች ነበሩ እስካሁን የተካሄደባቸው እሺ እና የራሽያ ፓርላማ ድምጽ ሰጥቶባቸው አጽድቆ የውሳኔ አድርጎ ያን ውሳኔ ደግሞ ፕሬዚደንት ቭላዲሚር ፑቲን ያጸደቁትና የራሽያ አካል የተደረጉ 4 የዩክሬን ሪፐብሊኮች እንዳሉ ነው የምናውቀው ሉሃንስክ ዶኔትስክ ዛፖሪጂያ እና ኬርሶን ባለፈው ሐሙስ የዛን ሁለት ነው ያሳዙት ነው የሚባለው የስልክ ጥሪውን ቀጠሮውን ምክንያቱም ዓርብ ዕለት ዋይት ሃውስ ይመጡ ነበር የዩክሬን ዘለንስኪ የቶማኩል ጉዳይ ለመጨረስ ስለዚህ ቆረጣ ልትለው ይችላል ሐሙስ ዕለት ገብተው ዘለንስኪ የደረሰባቸው ኪሳራ በቃላት የሚገለጻል በነገራችን በቆረጣው ምክንያት ማለት ነው አዎ ሁለቱ ለተገናኝቶ ለመነጋገር ወሰኑ እንትን ላይ ቡዳፔስት ላይ ተገናኝቶ ለመነጋገር ወሰኑ እና ዶናልድ ትራምፕ ከዛ ስብሰባ በኋላ በቸም መግለጫቸውን ታውቃለህ እንደኛም ለራሳችን እንፈልጋለን መሳሪያው ነው ዛሲት እና ዓርብ ዕለት ሲገናኙም ለእንትና የተነገረው ለዘለንስኪ አሁን 360 ምን ሆነ አንተ ልጅ እንደው ቀልድ አታውቅም ቀልድ አታውቅም እንዴ እኛ ራሳችን ያስፈልገናል ብለው በሁለት ተጠያቸው እንደብን ያደረጉትና ዘለንስኪ ከዛ ከታሪካዊ ውርክብ የዋይት ሃውስ ውርክብ በኋላ እንደው ትንሽ አነስ ባለ ደረጃ እንደው የተገፉበት መድረክ ሆኖ ነው ያለፈው ዓርብ ዕለት እና ይሄ እንግዲህ የትራምፕ ማን ነው የፑቲን ሸምቅ ነው እንደውም አንዳንዶች ያሉት ምንድነው የስልክ ደፈጣ ያሉት እና ደግሞ የምትመጣው በአውሮፕላን ነው እለኛ ቢሆኑ ዘለንስኪ አውሮፕላን ላይ ነው የሰሙት አውሮፕላን ላይ ይሄንን ጉዳይ በቃ ፑቲንና ትራምፕ ቡዳፔስት ሊገናኙ ነው ይላል ዘለንስኪ እኮ ተናግረዋል ከሞስኮና ከቡዳፔስት ውጪ የትም ቦታ ሄጄ ለመነጋገር ዝግጁ ነኝ ብለዋል እኚህ ኤልጂቢቲኪ የሚባል ነገር ስደተኛ የሚባል ነገር እዚች ሃንጋሪ አይደርስም ብለው የቆረጡ የማሉ መሪ ናቸው የአውሮፓ ህብረት አባል ቢሆንም ገብቷል ልባቸው ከሞስኮ ጋር ገብቷል እና ስደተኛና ኤልጂቢቲኪ የምትለውን ጣጣ ኤልጂቢቲኪ WZ የሚለው ነገር አይወዘም በፍጹም አይቀበሉ ወይም የሊበራል ዲሞክራሲን ገትረው የያዙ የዛ የህብረቱ ግን ያው የሊበራል ዲሞክራሲ የህብረቱ የአውሮፓ ህብረት አቋል በዚህ ውስጥ ያሉ ጥቁር በግ ናቸው እሳቸው ገብቷል ያውቃቸዋል እንደ ሌሎች ማለት ነው የሚጠነቀቁ የአውሮፓ ህብረት አባላት ሃንጋሪ አሁን ቢያንስ እንኳን ውይይቱ ምንድነው የውይይት ቦታ ሲመረጥ የዘለንስኪን እንኳን ጎና ላዩላቸው ገብቷል ጠበኞች ናቸው በዩክሬንና ማን ነው ኦርባንና ዘለንስኪ ይሄ ጦርነት የሚወድና አቁም ስጥ አስረክብ ነው የሚሉት እኛኛው እና በአንተ የተነሳ አውሮፓ ይጠፋም ነው የሚሉት እና የራሽያ ወዳጅ ናቸው ነዳጅ አትንካ ነው አሁንም የራሽያን ጋዝ የሚጠቀሙት ጋዙንም ምንም የሚሉ ናቸው እና በአውሮፓ ህብረት ውስጥ የትራምፕ የፑቲን ሰው ነው የሚባሉት አሁን ፑቲን ትራምፕን ያሳመኗቸው እዛ እንዲገናኙ ገብቷል ለዘለንስኪ ድንገት እንኳን በሶስተኛ ወገን ይምጣና እስቲ ይቀላቀል ቢባል እንኳን
ኢትስ ላይክ ሞስኮ እንደሚሄድ ማለት ይሄን ይሆነው ስለዚህ ዜናው ክቡን ያረጋቸው አየር ላይ ማለት ነው እና ዞረ ባክ መልሰኛ ማለት ነው የነበረባቸው ያው ማለት ስለማይችሉ ነው ለምን አይችሉም ዶናልድ ትራምፕ ቁጭ ብለው ይጠብቃሉ እሱ ያ ነገር ያመጣል ብለው ነው ደግሞ አንተ እኔ ነው ስለሚሏቸው ልክ ነው መጡ ገብቷል ልክ እንዴ ነው መጡ እና ጋዜጠኞች አስጠይቋቸው አያችሁ እሱ ኃይል ሲነሳ ነው የሚራወጠው አሉ ማን ነው ፑቲን አያችሁ ገና ቶማክ ሲባል ቶሎ መጥቶ ለድርድር አያችሁት ደውሎ እሱን የሚገዛው ኃይል ነው ብለው ተናገሩ ማለት ነው ዘለንስኪ ኤኒዌይ ያ ሌላ ታሪክ ነው ያልተዋጣለት ጉብኝት ነው የተባለው እና ማን ነው ቭላዲሚር ፑቲን ያቀረቡትን ሐሳብ ተቀበለ መሬቱን አሳልፈስጥ ብለው ሞግተው ይዟቸው ነበር ይሄ የቀረው 30% የዶኔትስክን ግዛት ስጥ ለፑቲን ስጥ ስለዚህ ያ ቢሰጣቸው ዶኔትስክና ሉሃንስክን 100% ይይዛሉ ማለት ነው ፑቲን በአብዛኛው ራሺያኛ ተናጋሪዎች ናቸው እነዛ የጦርነት በጠቅላላ 11 ዓመት የቆየ ትግል ነው እዚህ ውስጥ የመገንጠል ንቅናቄ ያደረጉት ሁለቱ ራሺያ ደጋፊ ራሺያ የሆኑ ኃይሎች መነሻ ነው ስለዚህ እነዚህ ሉሃንስክ ለአድማጮች ግንዛቤ ነው ሉሃንስክና ዶኔትስክ ዶንባስ ተብለው ይጠራሉ ዶንባስ ደግሞ የዩክሬን ምስራቃዊ ክፍል ማለት ነው ሰው ይሄን ምስራቃዊ ክፍሉን ተቀለሉ ማለት ነው እና አሁን አዲሱ ነገር ፑቲን ያቀረቡት ብለን እየሰማን ያለ ነው ከ60 እስከ 70% ያዙትን ኬርሶን እሺ ከ60 እስከ 70% ያዙትን ዛፖሪዥያ ደቡባዊ የዩክሬን ግዛት ነው ያኛው እነዚህን ለቀው ለመውጣት ያ ሁሉ መስዋዕትነት ተከፍሎ ያው ያንን ለመልሰው እንደዚህ ዶንባስ የሚባለው ሙሉ መቆጣጠር ስለዚህ 30%ን ዩክሬኖች ውስጡን ያልተያዙን ማለት ነው እኔ 60 እና 70% የተያዙትን ዛፖሪዥያና ኬርሶንን ልቀቅ አይነት ነገር ነው በጣም አቀረቡ የሚባለው ስለዚህ ነው ከሆነ በጣም ከባድ በጣም ትልቅ ነገር ነው ያንን የፓርላማ የተባለውን ውሳኔ የተካሄደው ነፃ ምርጫ ዛት ተካሄዷል ተብሏል ታስታውቃለህ ይሄን ሁሉ ነገሮች እንትን ብለው ሁለቱ ላይ ይሄ እንዲሆን እነሱ ተሰደው 30% የቀረውን ተስጠኝ የሚል ነው የዩክሬን አቋም ደግሞ አይሆንም ነው አሁን ግራ የገባን ነገር ታስቦና ታቀዶ ይሆን ዩክሬን ያው ቅንጣት መሬት አልሰጥም እንደምትል ስለሚታወቅ የዩክሬን ሐሳብ ቶማውክ እንዳይመጣ በዚህ መንገድ ፑቲን ቢገቡ እና ዶናልድ ትራምፕ ቢደግፉ ዩክሬን አይሆንም እንደምትል ስለሚታወቅ ዴሊብሬትሊ የተሰራ ሂሳብ ሊሆን ይችላል ብለን መገመት እንችላለን ግን እንዳቋም ሊወሰድብ ይችላል በዘላቂነት ልፍታው ስትል እና የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ምን ሰማችሁ እነዚህ ነገሮች በስተዋል ራሺያ ግን የቀየረችው አቋም የለም ብለዋል ስለዚህ የሩሲያ አቋም አይደለም ማለት ነው ነው ልንል አንችልም ዲፕሎማሲ እና ይሄንን እንግዲህ በሰሞኑ ጠብቀን ምን አቀርበው ይሆናል ነገር ግን አሁን ዋሽንግተን ፖስት ያቀረበው ነው እና የጦርነቱን ለማቆምም ብቸኛ የሚጠበቀው ነገር ዩክሬን 30% ያንን ግዛት አሳልፋ እንድትሰጥ ነው በለውጡ ዛፖሪዥያና ክሬሚያ ማነው ኬርሶን ሙሉ በሙሉ በቁጥጥሩ አስብሎ ማለት ነው 20% የዩክሬንን ግዛት ያዘችው ራሺያ ፕሮባብሊ ወደ 10 ሽሪንክ ያደርጋል ያላት ይዞታና ይሄንን በዚህ ደረጃ አቋም ለውጠው እንደተገኙ እየተነገረ ነው ያለው እውነት ይሄንን ማነው ፕሬዚደንት ፑቲን አደረጉን የሚለው ጥያቄ ሆኖ ይቀጥላል እና በዚህ ሳምንት ላይ እንድናነሳቸው ምክንያት ያደረገን ይሄ አደረጉ የሚባለው ለየት ያለ አቋም ነው ዓለም አራቱም ተዳሰዋል እጅግ በጣም በሚገርም መልኩ ነው አራቱም የተቀመጡት ይህ ከዓለምነህ እንስማ ፕሮግራማችን ነው
በያዝነው ሳምንት እጅግ በጣም የሚገራርሙ ትልልቅ ሐሳቦች ተነስተው ነበር እኛም እነዛን ሐሳቦች በማንሳት ነው ያንሸራሸርነው ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስላል እንደተለመደው ፕሮግራማችንን ወዳችሁና ናፍቃችሁ እንደምትከታተሉት እናምናለን ዛሬም እንደተለመደው ላይክ ሰብስክራይብ ሼር በማድረግ አጋር መሆናችሁን አሳዩን ይህ ከዓለምነህ እንስማ ፕሮግራማችን ነው መልካም ጊዜ አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና